ሰሞኑን ከተከታተልክ እየገቡ ነው እየመጡ ነው ሲባል ነበርና እየመጡ ነው እና ወንድማችን ፍቅሩ እጁን ሰጥቶ አዲስ አበባ ነው ያለው 4 ኪሎ ገብቷል አሁን በቅርቡ የፋኖ አመራር ነው እና እነ ዘረ ያዕቆብ ነው ዘረ አፄ ያዕቆብ አፄ ያዕቆብ ትስቃለታችሁ አይደል እጅን ከመስጠት ከትፔሊፍ ጋር ብትሰራ ይሻላል ማለት ደነዝ ኦሮሞ ለሰስጋችን ይጫወትብን ዘማ ወንድሜ ብሔርህን አላውቅም እንደ ይቅርታ እንደው ግን ኦሮሞዎች እኛ ኦሮሞ ነኝ አንተ ብሔርህን አላውቅም ኦሮሞ ነኝ በኢየሱስ አዳምጠኝ እኛ ሰሜናውያን ግን ምን ብንበድላችሁ ነው ምን ብናረጋችሁ ነው ወንድም እስቲ እንደነገረኝ ማለት መጫወቻ አረጋችሁን እኮ 7 አመት ሙሉ እናቴትን እኛ ለ100 አመት ስንመራ እንዲህ መጫወቻ አርገናችኋል ሙድ መያዣ አርገናችኋል ወንድም እስቲ ንገረኝ ነው እናት ዘሪያቆ ወይ ጭራሽ ኦሮሞ ነህ አንተ ኦሮሞቹ ተጫወቱብን ግን ሰሞኑን በቃ ምሰጣ ላይ ነበርኩኝ እናቴ ትሞት አይ መጣሽ ኢና ሱማሌ ሀቢቢ እየገቡ ነው የአዲስ አበባ ልጅ እየገቡ ነው እየመጡ ነው እያሉን ይሄው እነሱ እጅ እየሰጡ 4 ኪሎ እየገቡ ነው እናቴ ትሞት ጌታቸው ረዳ እንኳን እጁን ሲሰጥ ጦርነቱ ከቆመ በኋላ እንደሆነ ሁላችንም እናውቃለን ትግሬ ጦርነት ውስጥ እያለ እጁን አይሰጥም እጄን ከምሰጥ ግንባሬን ባንዳረሪም ተብሎ ነው የሚቀበል ዛሬ ያቆብ ናስቲ ግባ በእናትህ አይ አንተና አማራ ኪላኩሽ እንዴት ነው የምታመጡት እንደ አማራነታችን ቅስማቸውን እየሰበርነው ነው ትግሬን እያንበረከክን ነው ኦሮሞን እያንበረከክን ነው የዋን አማራ ምኞት እኮ እጭ ልጋጋ ማላለችኝ ሪቺ ለምን ምን አጠፋ ያዲ ቆንጆ እኔ ምን አረኩ ስድቡንማ ተከነሻል ምን ይደረግ ልጋጋም እኔም ልጋጋ ማልሽኝ የኔ ቆንጆ አፈርቢ ቂጥሽ ላይ በጉንጅ ውጣ እንደ በቅሎ ቁመሽ ደሪ ያ ረቢ ከመጥበቅ አትውጪ ነገ ታፍርበታለህ እንዴ ዛሬ አፈርኩኝ እኮ የኔ ቆንጆ ምን ነገርው እኔ ትግሬና አማራ አንዲ ላይ እየሰሩ ነው ሲባል አብይ አህመድ ሰሞኑን ስር መሰረቱ ተነቅሎ እንሆኛ ሰሜናውያን አዲስ አበባ መተን እንዲ ኦሮሞዎች ፎቶ እንነሳለን ስል ያው እናቴ እያነቀ አንድ ባንድ እያመጣ ደሞ ይርድና ለሰላም እጃቸውን ሰጡ በሰላማዊ መንገድ ተመለሱ አጎትህ ነው አላለኝ እጅ ሰጠው ሁሉ እኮ ትግሬ ነው እየተባለ እኮ እኔ እንዲያ አማራ ፖለቲካ ሰሞኑን ያቃጠለኝ ነገር እንደሌለ አውቃለሁኝ ወላሂ ነው ማነህ ጥላዬ አፋብ ምንድነው የሚሉት በእናትህ ካፌ ላይ እጅ ሰጥተው ወደ ብልጽግና የሄዱት እነዚህ ሲጀምር ወራሞ መሆናቸውን ማወቅ አለብን የአማራን ትግል ውስጥ ነው ሲጠልፉ የነበሩ ሲያስበሉ የነበሩ ሴት ሲደፍሩ ከዛ ከትግሬ ጋር ደግሞ ግንኙነት አላቸው አብረው እየሰሩ ነው ሲባል ትቤልየፍን አዝለው 4 ኪሎ ለማምጣት እየሰሩ እንዲሆነ ስንታችሁ ታውቃለህ
ግን እውነት እጅ ሰጠ ትላለች፣ እግርም ነው የሰጠው የኔ ቆንጆ። እናንተ እኮ ሰሞኑን ስላልተከታተላችሁት እኮ ነው። ሰሞኑን ወሎዬ ያመጣው አጀንዳ እንዲህ ሲያሾለላል ነበር። አንዱ ኦሮሞ ተደበደብኩኝ በኦሮሞ ብላ ክስ ቀርባ መጣች። 3 ቀን ሙሉ አማራቲ እያለ ወቀጠኝ ቀጠቀጠኝ ስትል የነበረችው ልጅ ለኬ ልጁ 3 ቀን የጠፋ ሆስፒታል ተኝቶ እስትራም ይባላልና እዛ ረቂ ሊጠጡ ሄደው። እስትራሃ ማለት ሁሉም ነገር ነው። መጠጫ አለው፣ መተኛ ሩም ምናምን አለው። እና ሄዶ ምላችሁ እስትራሃ እኔ ሳውዲ ውስጥ መጠባጠቢያ ነውና ኪችን አለው። ከዛ ወንድሜ እሷ ረቂዋን ልትቀዳ ኩሽና ስትገባ ተከትሏት ይገባል። አንስታ በቢላ ሆዱን እጁን ጀግና ናት። መጣና ላይ ሰሞኑን ስለኔ በጣም ሶሻል ሚዲያ ላይ ቪዲዮ እየተዘዋወረ ነው። እንደምትሰሙት ልጅቱ እንዳለችው አይደለም፣ እጄን በጩቤ ወግታ ሆዴን ዘርግፋ ጭራሽ ካሳ ትጠይቃለች። ሰዎች እንዴት ነው የሸናሁት? እናቴ እዛ ናሽናል ጂኦግራፊ አድርጎታል። ሄዶ ወረባቦ አጥንት ፍለጋ ተራራ ግን እኮ ያስቅል። እናቴ አሞራው የሚባል ደግሞ በትግርኛ ዋይ ትግርኛ ተናጋሪ ወሎዬ አታን ሱቅ በል ዘይት ብልጎ ተጋሩ ታይገርና መሕፈሪ ቀጠቀጡት። ግን ተጋሩ እናቲቱ ይመሻችሁ። ታዲኻ ገዲስካ ንስኻ ገንጋ ትጫወት ዝምርካ ኢልካ አርሚ 13 ተዛሪበዮም አለሁ ንቤተሰብኻ ዋጋ ከናኽፍሎ ሚላዋ አተወዲ አታይ ትግሮይ ግን ዛቀ ጌት ነው የሚመጣ ይበያ። ኮፒ ሊንክ እያደረጋችሁ ወይኔ እናቴ ጥላይ እኔ እኮ ሰሞኑን የማየው ነገር እኮ ሽንቴን ነው የሚያሸናኝ። ተጋሩ ግን ዝስራቁ ማስራህ ዋ አሕፊሩና ከምዚ ዝበሃል ነገር እዚ ዋቃስ ኢልካ ሸተት ኢኻ ክትብል ከምዚ ዝብል ሓሳብ እውን ክትህብ የብልካ። ዋይ ተኽላይ ታገይረ ተኽላይ ብሽጉጥ ፀጉራይ ላጨ እናበለ ዝኸይድ ህዝቢ አሞራ ንስኻ መልክዐኛ ጓል ተመሪዕኻ ንስኻ ክትምርዓይ ተለኻ ኩሎም ተላዒሎም ይሄ ትግሬ እናበሉኻ ዝነበሩ ሰባት ኣይነበሩ። ሓዳርኻ ክብትንዎ ኣብ ጫፍ በፂሖም ንስኻ ንተኽላይ ክቕትል እየ ንተኽላይ ዋተኻ ክትበል ዲኻ አዲስ ያራዳ ልጅ እንዴት ነሽ? ሰብ ክትርኢ ተለኻ ስምዒታዊ ትኸውን ተጋሩ ከምዚ ዝበለ ጃዕጃዕታ ቦታ ክህሉ ተሎ ከምዚ ሁካታ ዘለዎ ቦታ ትኾን ተሎ ከም ትግራዋይ ጦጦ ኢላ ኦሮሞ ይርአኻዮም ዲኻ ኣብዚ ሓሳብ ዘያትዋ ሙጫ ኢልማ ደብደባ ማልታቲ ኦሮሞ እትብላይና ጽምዶ ትበሃል ተሎ ኣብ ማሕበራዊ ህይወት ድዩ ኣብ ግንባር ይናጥፍ ጽምዶ ኢልና እምበር መሲ ግዶፍዋ መሲ ፍርቅ ኦሮሞያ ፍርቅ ትግራዋያ ግድ የለን ሃለውለው እንደ ዋአታ አሞራ ስለናት ወይ ግን ተጋሩ ቤቱን ከፍቶ ገብተው አዲስ ወቅጠው አሳረፉት። እናቴ ትቡ በጣም ይደብራሉ። እሱ ታሪክ በጣም ገብቶኛል፣ እንዴት እንደሆነ በጣም ገብቶኛል ከሚባለው በላይ እና
ሲጀምር ልጅቱ ነፍስ ይማር እናቴ ትሙት እንደ ይቅርታ ነፍስ ይማር ሞታለች። ግን ያሟሟቷ ነገር ሚስጥር ወይ ሊደፍራት እምቢ ስትለው ታግላው ምናምን የሆነ ወድቃለች ወይ የሆነ ነገር ሆናለች። በህይወት የለችም። በህይወት ብትኖር ነው ይሄ ሁሉ ሰው እንዲህ ከደላላው ጭምር እየሄደ ምናምን አስቡት። አሁን የሆነ ቤት ገብቼ ብዙም እይታ የለውምና አንድ አጀንዳ ሲመጣ በዛ ላይ አይደለም ይወራው እነ ሰይድ ወረባቦ የሚያደርጉት የሸዋን ሰው ለመንቀፍ እንዲሆነ ጠንቅቀን እናውቃለን። ሲጀምር የሞተን ሰው እናስነሳለን ብሎ 6 ቀን ወዝኩኝ በቃቻኩ አሞራው ግን ስርዓት ግፈል አሞራ ኸይበልክ ጣጣው በል ያቺ ተደበደበችው ልጅ ግን ተመችታኛለች። ዶክተርዬ ኮፒ ሊንክ ያረጋችሁ በእናታችሁ ኮፒ ሊንክ አርጉ። በጣም እንዲቆጭ ብለን እንድንጫወት ሓደ ሰው ማስገባለሁኝ። ስንቱን አጀንዳ ነው የነካካሁት። ኦሮሞዎች ግን እዚህ ጉዳይ ላይ ሲጎቡ አላየኋችሁ። ኦሮሞ እናቴ ትሙት እኛ እኮ ተሸውደናል እኮ። ኦሮሞዎች እኛን ጠንቅቀው ነው የሚያውቁ። እናቴ ትሙት እኛ ኦሮሞን እንደማናውቀው ታውቃላችሁ። እንደው ዝም ብለን ኢትዮጵያዊንን አንድ ላይ እንኖራለን እንጂ ኢትዮጵያዊን አናውቀውም እኮ። ይሄ ኦሮሞ በነፍሰ ስጋችን እኮ ነው። ሐጅ ቤስት ያንተ አጀንዳ ተዘጋ አይደል? ጭራሽ ጌመር ሆነ ከጉቺ ጋር ስትጫወታየው አታርጉም አታናይ ዳይመንድ ሩጉም እና ኦሮሞን ለማወቅ ደግሞ ስንት ዓመት ይፈጅብናል መሰላችሁ? ካሁን በላይ አሁን እናቴቱን አንድ 50 ዓመት ይፈልጋል። ኦሮሞን ብቻ ለማወቅ 50 ዓመት ይፈልጋል። ከስልጣን ለማውረድ ደግሞ አንድ 20 ዓመት ይፈልጋል። ጠቅላላ ስንት ሆነ? 70 ዓመት። የልጅ ልጆቻችን ናቸው። እስከዛው እነሱን ከኛ በላይ አስበው ቁጭ ይላሉ። አሁን ከኛ በላይ አስበው አይደለ? ሰሜናውያንን ለሰላም ድርድር እጃቸውን ሰጥተው ወደ 4 ኪሎ ፎቶ ለመነሳት ወጥተዋል እየተባለ የሚወራ አያቴ ምን ትለኛለሽ መሰላችሁ? ልጄ የምታረገውን ነገር ለሰው እንዳትናገር ትለኛለች። ለሰው እንዳትናገር በላይ ነሽ እንዴት ነሽ? ለሰው እንዳትናገር ትላለች። ይሄን ተረት እናቴን የሰሙት ኦሮሞዎች ናቸው። አንገታቸውን ደፍተው 100 ዓመት ምን እንደሚሰሩ ሳናቅ ቀስ ብሎ ሚሊሊክ ይልማ ቆረጣ ጡት ያንጠላጠላ ምናምን እያሉ ሰው እስካፍንጫው ሞሉትና ከዛ ህወሓትን ሰርፕራይዝ አደረጉ። ሰውኑን እኮ ማለት ነው ሀገራዊ ምክክር ስለ ትግራይ ተመልከቱ። ሀገራዊ ምክክር ስለ ትግራይ ተብሎ አዲስ አበባ ላይ ተሰብስበዋል። እነ ደብረ ጽዮን ደግሞ መቀሌ ይሁን ወይኔ ሰሜናውያን እኮ መጫወቻ እኮ ይሁን። እኛ አዲስ እግዚአብሔር ነው የምልህ። ሰሜናዊ ወሬ አጣጥሙ ማውራት ብቻ እኮ ነው አላማው። ሰውን ማሳነስ ሰውን እንዴ ወሬኞች እኮ ነን። እናቴን ሰሜናውያን ምላሳችን እኮ 2-3 ክንድ እኮ ነው። 2-3 ክንድ አላየም? እነ ዘርዓ ያዕቆብ እና አማራ ኪላ ዋና አማራ ጠቅላላ ተስፋችንን እንዴት እንደሚሞሉት እኮ ብታይ። እነሱ ቤት ገብተህ የሚወራው ወሬ በቃ ድል እኮ ነው። ትንሽ ቀን የቀረን በዚህ ወተን በዚህ ገብተናል። ኦሮሞ እንደሆነ እየተዳከመ ነው። አሁን አብይ አህመድ የሚያደርገው እጁን ሊሰጥ ትንሽ ነው የቀረው። አገር ለቆ ሊሄድ ነው። እኛ አማራዎች ደግሞ እዚህ ደርሰናል። የትግሬን ኃይል ተውት እንቀጠቅጠዋለን። እሱ እጅ ሰጥቷል። አብይ አህመድ ደህና አድርጎ ገርፎ እንዴ በቃ እኔ እነዚህ ሰዎች እናቴ ትሙት እዛ ስገባ ቀብት ምናምን አድርገው ሙልጭልጭ ብለው በዘይት ምናምን ይመጡ ስልጣኑ በቃ ከሁለት ቀን በኋላ አማራ ኪላ እንደሚቆጣጠረው ነው የማውቀው። በቃ ዘወር ብዬ ደግሞ ፌስቡክ ላይ ስመጣ ኡመተ ኦሮሞ
ፋኖ ታጣቂቲ አማራቲ እጅ ሰታ ገባችቲ ትግሬ ቀነዝናዛ መቀሌ ተቀምጦ ተነዛ አንፈልግም ያለ ምን በማፍሱሽ ፎቶ የሚከሰከስ መጫወቻ ሁሉ ያደረጉልና ደብረ ጽዮን እጅ አልሰጥም አለ። እሺ ጌታቸው ረዳ ለትግራይ ህዝብ እንዴት እንደሚሰራ ጌታቸው ረዳ ህዝቡን ሊረዳ አፈሩን ባዳ። አሁን እኛ ሰዎች ነን በእናትህ አዲስ ወደ ቲክቶክ ስትመጣ ድል በድል ነው። ቲክቶክ ላይ ድል በድል ነው። አማራና ትግሬ አንድ ላይ ሊሰሩ ነው፣ እነሆ እጅ ለእጅ ተያይዘው ነው ምናምን ይልና በቃ ነገሩ አለቀ ትልና የሆነ ቤት ስክሮል አርገህ ስትገባ ደግሞ ይሄን ቅማላም ትግሬ ተነሱ ጋር ከምንሰራ እጅ ሰተን ለኦሮሞ ብንገዛ ይቻላል። ልብ ስታደርግ ዘመን እና የትግራይ አክቲቪስት ይመጡላል። ሲጀምር ኦሮሞ እኮ ነው የሚሻለው እኮ። ኦሮሞ እኮ በጣም ጥሩ እኮ። ኦሮሞ በታሪክ ንክክነት የለን። እናቤት መጫወቻ ቴምር ቤትሽን ገብተሽ ይሄን ሰውዬ ሲጀምር የ70 ዓመት ሴት ደፍሮ እኔ ኮሎኔል ሙሀቤ እጁን ሲሰጥ እውነት ነው ሰርፕራይዝ ሁኜ ደንግጫለሁ። ሆልዳውንም አሉ ባባ ትናገር እዚህ መጥተሽ አማራ ኪላ ዋና አማራ እንዴ አያጁ ይላል። መቼ ነው የእናንተ ድል? መቼ ነው የምንገባው? መቼ ነው? ጨነቀን። እቺን ጥፋት አስገባታለህ። በእናትህ በደና አያጁ ደና ሴት አታመጣ። እዲ አህያ እዲ ሌባ ሻጫሽ እዲ ኡበር ድራይቨር ግማታም እንዴ አንድ አማራ ተው። እንዴት ነው ታዲያ ድል የምናደርገው? እንዴት ነው ወደፊት የምንመጣው? ሚዲያ ላይ እርስ በርስ እየተሰዳደብን መሬት ላይ እርስ በርስ እየተዋጋን አዩ ሲሪየስ? እና ኦሮሞ መሆን አላማራችሁም? ይሄን ነገር ስታዩ እኔ እኮ ማግባት ፈልጋለሁ፣ መውለድ ፈልጋለሁ። እቺ 60 ዓመት የሞላት 40 ዓመት ቀበሌ ቤት የኖረች እናት ማየት ይፈልጋለሁ። እና ኦሮሞ መሆን አላማራችሁም? የኢትዮጵያ ሕዝብ ተምርዬ ዋ ወይ መጽሎ ነገር ፈዲጥላ ዋይ ነስቲ ግቢ አማራ ዲል ካላደረገ ጂቦዬ ቆይ እኔ ይሄንን አንተ ቤት ይሄንን ዘራ ያዕቆብን አልራገጥም ስለማገኘው በጣም ነው የሚፈራኝ። ባይዘው ዘራ ያዕቆብ ቤት ዘራ ያዕቆብ ቤት አልኩኝ እዮዳ ቤት ብሎክ አረገኝ ከትናንት ወዳ እንትናን እየረገጡ አዶናይ ስለምትናገር እኮ ነው እውነት አሰለ ደግሞ አውቃቸዋለሁ አማራ እንዳልሆኑ ዛስዋይ በጣም ይናደዳሉ። እናቴ ትሙት እቺ ልጅ እውነታውን እኮ ጠንቅቃ ነው የምታውቃቸው። ዛስዋይ ዘራ ያዕቆብ ምን ያለውበት ሩጦ ነው አምልጦ የሚወጣው። ያኛውም አኪላም the same thing አስወርቱ ጋር በጣም ነው የሚፈሩኝ። ኤኒዌይስ ከመናገርሽ በፊት አንድ ጥያቄ ልጠይቅሽ። ቆይ ማራል እንጋልክ ማን ነው ሞዴሬተር? ሪጀክት ካልጠየቁሽ አይቻልም። ሞዴሬተር ከሪጀክት እያደረገኝ ነው። አንተ የውሻ ልጅ ሞዴሬተር ሴት ሆንሽ ወንድ እናታችሁ አፈርት ብላ እናንተ ግሞች። ቆይ አትሳደቢ። ኖ ሞዴሬተር ከኔ ሪኩዌስት ልክ ሪጀክት ያደርጋል። ስራት አርጉ ከሌናት ወይ የሆነ ሸሌ ነው ወንድ ከሁለት አንዱ በቃ በእኔ የሚቀኑ ናቸው። እሺ ይሁንልሽ። የለማይ የድሃ ልጅ ዳ ኦኬ ንገረኝ። አንድ ጥያቄ። በቀደም ቤትሽን ከፍተሽ ስታወሪ ነበር።
አማራ ድል ካላደረገ አላገባም ወላሂ ብለሽ ማርሽ። እውነትሽን ከልብሽ ነው? አላገባም 40 ዓመት ወላሂ አላገባም። በቃ አረጥሽ። እንኳን አረጥ። ቆይማ አንተ ጅቦ ልንገርህ፣ ሴት ልጅ እንደዛ ስትልኝ የነበርኩኝ በቃ ልንገርህማ ጅቦዬ ልንገርህ እኑዬ ማይ ቤሊ እናትዬ እኔ ቆንጆ ቴንክ ዩ። ስማማ ጅቦ ወይ ሴት ልጅ ቆይ የሴት ልጅ ሰክሰሷ ልጅና ወንድ ነው እንዴ? ትዳር ነው እንዴ? ላይክ ዳት ፓርት እኮ አንዱ ነው አንዱ ነገር ላይክ በጣም ሚሊየን ሰክሰሶች አሉ። አንድ ነገር ስላንቺ ልንገርሽ ቴምር እናቴ ትሙት ሶሻል ሚዲያ ላይ ከማያቸው ሴቶች ጠቅላላ ጀግና ሴት ነች። እናቴ ትሙት ላካብድላት ምናምን አይደለም። በጣም ጎበዝ ሴት ነች። ደፋር ሴት ነች። ቆይ እስቲ ላውራበት። ስላንቺ ነኝ የማወራው። አንቺ ስለራስሽ ማውራት የለብሽ። እሺ እስቲ ቀስ በይ። 1 ኪው ነው 10 ኪው ትላለች እንዴ? ደውል ራስ ጀግና ነች። በአማራው ፖለቲካ ላይ ደግሞ የተጫወተችው ጨዋታ ወደር የለው። ታውቃቸዋለች እከሌ ማን እንደሆኑ ምን እየሰሩ እንደሆነ። ለዛ ነው የሚጠሏት። በጣም አምረው እኮ ነው የሚጠሏት። እኔ ሞጣና ቴምር እናቴ ትሙት ለአማራው ምርጥ ነው። አሁን አማራ ኪላ ቤት ትገባና አማራ ኪላ የወልቃይትን ሰሊጥ ሊበላ የመጣ አጋስስ ግን ቴምር ይወድሻል። ትግሬ የምትዩ ነገር ግን ብታቆቢ። አዎ ትግሬ ናቸው። ቢሆንም ግን እነዚህ የካዱ ትግሬ ብትያቸው ዘር ያዕቆብና እነ ዘር ያዕቆብና የናኪላ ግሩፕ ምን እንደሆኑ ልንገርህ። የብልጽግና ግሩፖችና የእናንተ ኢትዮጵያ ፋይሎች ናቸው ውስጥ ያሉት። አስዌር 2 ግሩፕ ናቸው እዛ ውስጥ ያሉት። ኦሮሞዎችም አሉ። እኔ ኦሮሞ አዎ እኮ ብልጽግና ማለት ኦሮሞ ድብልቅልቅ ያሉ ናቸው። ግን ኢቲፒኤልኤፍ ልጆችም አሉ። በደምብ ሴረኛ ፖለቲከኞች የአማራን ፖለቲካ አፈር ደም ማብላት የሚፈልጉ በጣም በአማራ የተናደዱ ልጆች ዋና አማሮች ጋር አሉ። አሁን ምን ፖለቲካቸው በደንብ ነው የሚገባኝ። እና እናጼ ዘር ያዕቆብ ደግሞ ለብልጽግና ነው የሚሰሩት። ምንም ጥያቄ የለውም። በቃ ታውቃቸዋለች። እናቴን ታውቃቸዋል። እንዴት እንደሚጠሏት እንዴት እንደሚሰድቧት ኤችአይቪን ብሎም ሰድቧት አይደል እንዴ? የጀግንነቷ ጀግንነት ሄዳ ተመርምራ ወረቀት ይዛላቸው መጣች። ላይቭ እኮ ነው የተመረመርኩት ነው አይደል? እንደው ይወዛቅባት ይሄው ወረቀት ኤችአይቪ እንደሌለብኝ ነጣ እንደሆንኩኝ ተመልከቱ። እናንተን ግን አልለቃችሁም። ስማ አንተ እኮ ትፈራለህ። አሁን አንተ አሁን ኤችአይቪ ተመርምረህ አፈራም ላይቭ ላይ ትመረመራለህ። ያው ነገ ምርመራ አለብኝ። እናቴ ትሙት ነገ ምርመራ አለብኝ። ወረቀት ያልቋል እያሳደስኩ ነውና ምርመራ ላይቭ ነው ያልኩክ። እልክልሻለሁ። እንዬ ስሚ፣ እናትን ፎሎ አድርጊያት ባለቤቴ። እንዬ እኔ ቆንጆ ጅቦን ልታመጪ ነው አሜሪካ? አይ ጉድሽ! በሳቆልሽ ነው የሚያተሽ። አሜሪካ ትላለች እንዴ? አገሯ መኖር አንቺ አገሯ ላይ ትልቅ ሆስፒታል እየገነባች ያለች ሴት እኮ ናት። ደፋር እኔ ላብራቶሪ ተመርቄያለሁ እንድቀጥሪኝ፣ ግን በደብል አንድ $10,000 ከከፈል ኢትዮጵያ እመልሳለሁ። እና ጅቦ ምን እያጠና ነው አሁን? ምን እያጠና ሆስፒታል ውስጥ ኃላፊነት እንግዲህ ሆስፒታሉ ላይ ያው እሷ ናት እንግዲህ ጥናቱን በውስጥ መስመር እየሰጠችኝ ያለችው። ቂጣቸውን ወጋቸዋለሁ። ለእናቴ ሁሉ ቂጣቸውን ወጋቸው። ማሪው ሴቶች ዙሪያ እንዳታስደርሽ አደራሽን። ወቅት ነው የሚጨርሳቸው ሴቶቹ። አንተ ቆንጆ አይ ሴቶችም እኮ ቂጣቸውን ወጋቸዋል። ሙዚቃውን አጥፊና ይሄ ሰውዬ ደፍሯል ሰርቋል ስትይ ነበር። ተናገርሽ። አዎ ምን መሰለክ፣ ሴት ደፍሮ ሲያሳድዱት ሊታሰር
አምልጦ እጁን ሰጠ። በቃ ዳሴት አይለቁትም ነበር። በጣም ጥጋበኛ ነው በነገራችን ላይ አይታዘዝም ነበር። ያው ተውት እስኪ ቆይ ይሻሻላል ምናምን ፖለቲካ እሱ እጅ ለመስጠት ካሰበ ቆይቷል። ባይደወኛ ውስጥ ለውስጥ እንሰማለን። እና እኑዬን ፎሎ አድርገሻታል አላደረግሻትም? እኑዬ ኧረ ፎሎ ሪሳት ተናገርም እንዴ ፈሪ ፍሬንድ ነች ሲጀመር ወሎዬ ነች ናት። አንተ በጣም በለና ያማኒ እኮ ከዛ አልወጣም እኮ የእናቴ ዘር ፎሎ እያደረገቻት። አረ ፎሎ አድርጊያታለሁ እንደ ፎሎወር ነሽ ወይ? እና ጥጋበኛ ነውና እንደማይመሩ ሲያውቅ ምን አደረገ? ወያኔ ጋር አንሰራም በቃ እኛ እኮ በእናንተ አዳሜ ይዘርፍና ደፍሮ ልጋማ ሊባል ያለ ጊዜ ሰው ሩጦ ይሄድና ለወያኔ ብልጽግና ጋር ፕሮፓጋንዳ በቃ ማምለጫ ለወያኔ ሲጀመር ይልኬ ሀገር መከላከያ ውስጥ ሲሰራ የነበረ ነው። በመከላከያ በወታደር ህግ ተከዳክ ምን እንደሆነ ታውቃለህ? ቀጥታ ሲከዳ ሲያመልጥ ከተገኘ ውጊያ ላይ እንዳመለጥ ከሀገር እንደከዳክ ስለሚታሰብ ምቱት ነው የሚባለው። ይመታሉ፣ ይረሸናሉ። ባይ ዘ ወይ ሲከዱ የተያዙ ድምጿ ተቆራረጠ። እሺ ተቆራረጠ። አዎ ወይ አሜሪካ ትራምፕ ከመጣ በኋላ ኑሯችሁ ከፍቷል። አንዴ ኔትወርካችሁ ይቆራረጣል፣ አንዴ ተይዛችሁ ሪፖርት ትደረጋላችሁ እንደ አረብ ሀገር ሼሪንግ ይመጣሽ። አሁን ይሰማል። እና አሁን ችግር ነው ምን መሰለክኛ ጋር ብዙዎቹ ፋይናንሻሊ ጥረት ያለባቸው አንዳንዶች ይገቡና ለመዝረፍ ይገባሉ። ነው እና አሁን ይሄ ትግልም አልታገለም። ባይ ዘ ወይ ፍቅሩ ትግልም አልታገለም። ሪያሊቲው ይሄ ነው። በማሪ ነው ባሪ አሁን ከትግሬ ጋር እየሰራ ማንንም አይታዘዝም። አረ ኔትወርክሽን እስቲ ወጥተሽ እንደገና አስተካኪ። ኔትወርኩ አይሰማችኋል? ቅዱሳን ሰበብ ሊሆን አይችልም። ከትግሬ ጋር እንሰራ ምናምን የሚባለው ሰበብ ሊሆን አይችልም። ከትግሬ ጋር በሰሩም ድል አታመጡ። እናት ይትሙት ይሄን መንግስት ፍጹም የምትነቀንቁት አይደለም። እኔ የገባኝ ነገር ስላለ የገባኝ ነገር አለ። ጌታቸው ረዳውን ከ3 ቀን በፊት አናግሮኝ ለእናቴን እውነት እኮ ነው የምላችሁ። ነይ ግቢ። አንተ ደነዝ ብልጽግና ምን አባ ነው የምትለው? ብልጽግና አይደለም የቲፒኤልኤፍ አባል ነኝ እኮ ስማ፣ ጀትና ድሮን ስለበዛ እኮ አይደለም። አብይ አህመድ እኮ በውጊያ እኮ የሚዋጋ ሰራዊት እኮ የለውም። ልምድ የሌለው ቁጭጫጭ ጤንኒጥዬ ወታደሮች በጫካ ወይም በራበሻ ማን ነው? አረ መግባቱን አላወቀም። በጋም ላስወርዱት እየሮጠ ሀበሻ ድንገት ነው የገባው። ይልክ ቲፒኤልኤፍ አንተ ደጋፊ ነኝ ትላለህ። ቲፒኤልኤፍ ደግሞ የቲፒኤልኤፎችን ደግሞ ምን እንዳደረጋቸው አብይ አህመድ ታውቃለህ። በድሮን ጨርሷቸዋል። ሰው እንዴት ነው አንተ እንደዚህ አይነት ፕሮፓጋንዳ የምትሰራው? አብይ አህመድ አይሸነፍም ምናምን እያልክ እናቴ ትሙት ቲፒኤልኤፍ 4 ኪሎ አይገባ በመወዳት እናቴ ነው። ኦኬ ቲፒኤልኤፍ 4 ኪሎ አይገባ፣ እኛ ግን 4 ኪሎ እንገባለን። እኛ እኮ ሸዋ ነን ያለ ነው ደብረ ብርሃን እናቴ ትሙት ይው በመወዳት እናቴ ማልኩልሽ አትገቡ። ለማየት ያበቃል እንደማንገባ ጠብቅ አልኩት። እከክ ሲጀምር ቲፒኤልኤፍ ትግራይና ትግራይን ብቻ እንጂ ኦኬ እዛው ትግራይ ሆኑኛ ያገባንም እዛው ግን ወደ ወልቃይትን ምናምን ላውራ ፍላጎት የቲፒኤልኤፍ ካሁን በ4 ኪሎ ምንም ነገር የለም ሊገባም አይችልም። አሁን ደግሞ እኔ አሁን ሰሜናዊ ነኝ ታውቂያለሽ። ቲፒኤልኤፍ ነኝ። የሰሜኑ አንድነት በቲፒኤልኤፍ የበላይነትን ማቀነቀን ሰው ነኝ። ግን 4 ኪሎ ፍጹም አንገባም። ቴምሪ ይሄን ማመን አለብሽ። ሚውት አረጋች ቶምራ አላኝ እኮ ነው። እኔ ሳውራ ሚውት አርጊ ላውራ ትለኛለህ። ምን ላክ? እሺ 4 ኪሎ አንገባም። ይሄንን ተስፋ እናርግ፣ እንተማመን። የማን ሰሜናዊ ስትል አንድ ሰሞን ሰሜናዊ ማን በልብሎ ነው ግን? እስኪ ንገረኝ። አንድ ሰሞን ሰሜናዊ ስትል ነበር የዛሬ ዓመት አካባቢ። አንተ ነህ እኮ እንደዛ ማለት የጀመርኩት። ሰሜናዊ እኮ አንድ ሆኖ እኮ ግን 4 ኪሎ አንዱ ነው። ማን መክሮህ ነው? እኔ ፖለቲካ ማን መክሮህ ያውቃለሁ። ከደብረ ጽዮን ጋር መገናኛለሁ።
እኔ ያው አታገኘውም ማለት ነው። ያ ታገኘው ምንም ዝናብ ይግደል እኮ አንቺ የአማራ ታጋዮችን እንዳለ ከሚጣጋው ናችሁ ታገኙት የለ ዘመነ ካሴን አሁን የሚጣወርቻው አለ እንጂ ነው አለ አይደል? እኔ ማንንም ማለት ባይደው ዘመነ ካሴ ማንንም አያገኘውም። አዩ ዘመነ ካሴ እናቴ ትውት ሚጣብላለች። እቺ ደንቆሮ ዝም ብላ ነው ባክክ። አይልክ አይለ ሚጣ ዝም ብላ እሷን አሁን ማንም አባከና ብሏት ምን አድርጋ ነው እሷ አሁን በአማራ ትግል ላይ የሰራች ነገር የሆነ ነገር አባከና ማለት ኦሮምኛ ቋንቋ ነው። ኦኬ ወሎ ኦሮሞን የምንለው በምክንያት ነው። እቺ ዲቃላ ልጅ አንተ አለከ ትግሬና ከአማራ ተደቀለክ ይሄ ዲቃላ እኔ ጥርቅ ያልኩ አማራ ነኝ እከክ ዝም ብላ አንተ ከየቦታው እኮ ነው የተወለድከው። ምንም አንተ አጣጠቅም ምን አባቱ ወይ ከናት የለ ወይ ከአባት የለክ ምንም ዋጋ የለም። አንተ ብትን ያልከ ነው ለቃቃን ሰብስባችሁ የአማራን ፖለቲካ እንዴት ይቃምታወቁት እናታችሁ አንዴት እውነቴን እኮ ነው። ምድረ ድቃላ ተሰብስበው እኮ ነው አንተ አሁን ሰርጎ ገቦች አሁን አንተ ያው ቀድመ ስለተናገርክ ነው እንጂ አማራ ነኝ ብለህ ብገባ ይቀበላልኛ ሰው ሞኝ ነው። ድብና አርጎ ነው አልፎልኝ ነው ወንድምን ተቀብሎ የለ እንደ ጆካ እኮ በአባቱ አንድ ናችሁ እኮ አንድ እኩል እኮ ናችሁ። ተቀበሏት አንድ እኩል ናችሁ። አንቺም በአባትሽ ትግሬ ነሽ እሱም በአባቱ ትግሬ ነው። ስለዚህ አንድ እኩል ናችሁ አንተና እሱንማ ጠምዲሽ ይዘሽዋል አንቺ ልጅ ስርዓት ያዥ መጥመድ አይደለም እውነቱን ነው። እኔ መጥመድ እኮ አይደለም እኔ እኮ እሱ ቀጣፊ ስለሆነ ነው ስለሚያናደኝ እኮ ነው። በነገራችን ላይ እናንተ እኮ ስማርቶች ናችሁ ታውቃለህ። ጆከር እኮ የአማራ እንደ አማራ እኮ የዋ ምናምን አይደለም እኮ ቢማር አገር ይገለብጣል። ሁለተኛ ክፍል ተማሪ እኮ ነው ቢማር አገር ነው የሚገለብጥ። ቢማር አገር ይገለብጣል። ጌታም ያንን አይቶ እኮ ደንቆሮ ያልክ ወንድሜን ማዚ ቁጭ ይያላሰድ ጆከርዬ የኔ ወንድሜ አይደል ሰሞኑን አፈረሰችኝ እናቴ ትሙት ትናገራለች። ደግሞ ብቻዋን ደጋፊ የላትም። ስለ አማራው ትተነትነዋለች። እውነቷን ነው ግን የምታወራው እናቴ ትሙት ልክ ነች። የምታወራው ጠቅላላ ልክ ጄቦ እኔ ማን ያስገባት ስማት ታስወርደኝ እናት ናት ያስገባችኝ። ባለቤትን አክብር አንዴ ስማት። አንዳንድ ጊዜ ወንድሜን አትሳደቢብኝ። ወላሂ ወንድሜን አትሳደቢ እኮ በአባት አንድ ናችሁ ለማለት ነው። ደማችሁ አንድ ነው። ያው ይብናርገና በእናትህ ነው ናችሁ። አንተም በእናትህ አማራ ነህ። እሱ ብልጥ ነው ግን የሚበላበትን ያውቃል። አንተ ትንሽ የተሸወርክ ትግሬ ነህ አንተ። አዳውጪ አንተ ጓደኛዬ እንዳለችኝ ታውቂያለሽ? ጂቦ አለችኝ። አቤት አልኳት። አማራ ነህ? አዎ። እናት ሙስሊም ናት? አዎ። አባትህ አለችኝ ትግሬ ነው። ክርስቲያን ነው አለሽ? አዎ። አሃ ከቄስና ከሼህ የተወለዱ ልጆች ሰይጣኖች ናቸው። ጆከርም እኮ በአባቱ ክርስቲያን በእናቱ ሙስሊም እኮ ነው። ወይ ጉድ! እናንተማ አንድ ላይ ነው። እንደውም አንድ አባት አንድ እናት ልጅ ሳትሆኑ አቀሩም። አቶ ገብሬ አንተ አባት ነው እንዴ? አባት ነው። እድል ሰጥቻት ትዘልፈኛለች። ሞትኩኝ ከሁለት ሼህና ቄስ ተዳቅሎ የተወለደ ሰው አለች። ወይ ሙስሊም አይሆን ወይ ክርስቲያን አይሆን ሰይጣን ነው የሚሆነው። እንደው ሌላ ጴንጤ እንኳን አይሆንም ማለሽ በቃ ሰይጣን። ብላኩ ከልቧ ተናዳኩ እንደዛ ብትልኝ የወለጋ ያ ማህበረሰብ አንድ ዜጋ ነው አይደለ? አንድ ኢትዮጵያዊ ነው። እንደ አንድ ዜጋ በሚኖርበት አካባቢ ላይ በስርዓት ማለት ነው ሴኩሪቲ ተጠብቆለት መኖር አለበት። በሰላም ወጥቶ መግባት አለበት። ማንኛውም ነገር የተለት እንቅስቃሴውን በሰላም አከናውነው መግባት አለበት። ግን ያ የሆነ ስላልሆነ እኮ ነው መብቱን ሰርቫይቭ ለማድረግ ነው እየተዋጉ ያሉት። ይሄን ደግሞ ጤናማ ነው ነው ምናምን አይደለም፣ ጤናማ ነው። እስከዛሬ ድረስ እንደሆነ ልንገርህ መጥቶ ከሰፈሩ ጊዜ ጀምሮ በስርዓት እኮ መንግስትን በተደጋጋሚ ጠይቋል። መንግስት እኮ ያምናል። የአማራ ህዝብ እኮ በመንግስት በጣም ነው የሚያምነው። ስለሚያምንም መንግስትን በተደጋጋሚ ጠይቋል። እባካችሁ አትገሉን፣ አታፈናቅሉን። ግን እየተደረገ ያለው
ጥያቄ ሶሎሜ ኖ አይደለም ጥያቄ ነው በማለፈው እንደዚህ እኮ እንዴት ነው ወያያለን ታዲያ ጥያቄ ኢንጀክት እያደረኩልሽ ነው ሶ መንግስት የሚለውን ነገር በሙሉ ታምኛለሽ ቪዲዮ አመጣልሃለሁ መንግስት አይደለም እንደሆነ ታውቃለህ ኖ አይደለም መንግስትን ይኸውልሽ ፒክ ኤንድ ቹዝ እያደረግሽ ቼሪ ፒክ ማድረግ የለብሽም ስለ አማራ ሲያወራ መንግስትን የምታምኚ ከሆነ መንግስትን ስለ ሁሉም ነገር ሲያወራ ማመን መቻል አለበት ቪክቲም የሆነ ህዝብ እያወራ እንዴት ነው ማለት ስለዚህ መንግስት የሚያወራውን ነገር በሙሉ ታምኛለሽ መንግስት ሙሉ በሙሉ የሚያወራውን አላምንም እንዴት አምነዋለሁ ፕሮፓጋንዳ ፖለቲካ ነው የሚሰራበት እኔ ማምነው እዛ የሚገደለውን ህዝቤን ነው እያልኩክ ነው እዛ የሚኖረው ህዝብ በማንነቱ ነው የሚጠቃው ቤቱ ይቃጠላል ይሳደዳል ይገደላል ስለዚህ አትግደሉኝ አታፈናቅሉኝ ነው እንጂ ያለ ማለት ነው የምትገሉት እናንተ እንጂ እናንተ አልተገደላችሁም አልተገደላችሁም ለይታችሁ እየገደላችሁ ያላችሁ እናንተ ናችሁ እሺ አንዴ ላው ለይታችሁ በማንነቱ ኦሮሞ ምን አቅም ነው በማንነቱ ኦሮሞ ለይቶ የሚገለው ትንሽ እኮ ስናወራ ማለት ነው ህሊና የሚባል ነገር አለ ምስኪን ገበሬው እኮ ነው እየተሰደደ ያለው ሶሎሜ ይኸው ላነገልግልሽ ይኸውልሽ ቲያትር መስራት አይደለም እኮ ዋናው ቲያትር መስራት ሳይሆን የህልውና ትግል ነው ወይ ፋኖ እያደረገ ያለው የህልውና ትግል ማለት ምን ማለት ነው ህልውና ትግል ማለት ቅማንት የኔ ነው አዲስ አበባ የኔ ነው ወለጋ ቢዛሞ ነው ማለት ነው ወይ ለዚህ እኮ መልስ መስጠት መቻል አለባችሁ እኮ የህልውና ትግል ማለት ተርሙን ቀይሯል ወይ አዎ ቀጥታ አሁን ለምሳሌ አንቺ የህልውና ትግል እያደረግሽ ነው ራሱን ሰርቫይቭ ለማድረግ የሚደረግ ትግል ነው እሺ ከዛ ውጪ ወጥቶ ማለት ነው አንድም የፋኖ አመራር ወይ አባል ቢዛሞኛ ነው ቅማንትን አፈናቀላለሁ ምናምን ያለ ሰምታ አታውቅም እኛም ይሄ ቢደረግ እንቃወማለን በቃ እዚህ ጋር ቆይ እዚህ ጋር ሶሎሜ ወይ የምትደግፊውን አካል አታውቂውም ማለት ነው አሁን እኔ ኦነግን በምደግፍበት ጊዜ የኦነግን ስታንድ በትክክል ማቅና በትክክል ኤክስፕሌን ማድረግ የምችል ሰው ነኝ እያንዳንዱን ኢንሲደንቶችን በትክክል ሪኮርድ ማድረግ የምችል ሰው ነበርኩ እናንተ ግን ፋኖን እየደገፋችሁ የቢዛሞ ዊንግ ብሎ ሁለቴ ሶስቴ መግለጫ ሲያወጣ እየሰማችሁ እናንተ ታውቁታላችሁ እኮ እዚህ ጋር መተሽ ግን እንድናይ ማድረጉ I don't think ከኔ ጋር ፖለቲካ ለማውራት ፊት የምታደርጊ አይመስልም እንደ ኢኖሰንት ኢንዲቪጁዋል ግን ልሰማሽ እችላለሁ እኔ ላውራ ደግሞ እስቲ ያው የፋኖ አመራር ወጥቶ እንደዛ ሲል አምጣልኝ ቪዲዮ እያልኩ እኮ ነው ሰሎሜ እኔ ደግሞ ትንሽ ብሬክ ውሰጅ እኔ ደግሞ እስቲ እንትን ልበል አንዳንዴ ሙሰት ለወደፊቱ ቤተሰብ እንትን አስጨርሳቸው ማለት አንብበናቸው ከዛ በኋላ መልስ ለመመለስ ለመወያየት እንደዛ ከሆነ አይሰለችም ካለዛ ግን እንዲህ ብለሻል ለምን እንደዚህ ያለሽ እንደዚህ ነው ካልክ የሁለት ሰዎች ልፊያ ይሆንና ይደብራል በእርግጠኝነት ያንተ ሐሳብ እንኳን ትክክል ቢሆን ገዝተውት አይወጡም ለምን ወደ ጭቅጭቅ ተወስዷልና ገብቷል እና የተሻለው የውይይት ምንም እኮ ሌላ ቦታ ሄደው ሐሳባቸውን መግለጻቸው አይቀርም ሐሳባቸውን ይጨርሱ ከዛ በኋላ መልሰ አንተ በሰነዘሩት ሐሳብ ለሌላ ሰው እድል ሰጥቶ እንደዛ ከሆነ የተሻለ ይሆናል ያንተ ሐሳብ የተሻለ ከሆነ ሌላው ሰው ገዝቶት ይሄዳል እና እሱን ሲስተም ተጠቀም ሌላው አሁን ስታነሳ ህልውና ትግል ምንድነው እኔ ሁሌ ጥያቄ የምጠይቀው ህልውና ምንድነው ጥሬ ቃሉ ስል አንዳንዴ ግራ ይገባኛል ለምሳሌ በምስራቅ አፍሪካ ያሉ ዝሆኖች ህልውና አደጋ ተዳረገባቸው ብንል የመጥፋት አደጋ ተዳርጎባቸዋል ማለት እየመነመኑ ነው ትክክለኛ ትርጉሙ አሁን እውነት የአማራ ህዝብ የህልውና አደጋ ተዳርጎበታል ወይ ማለት በመላው ኢትዮጵያ እኮ ብዙ ብሔር ብሔረሰቦች ጋር ተዋልዶ ኢቭን በዚህን ሰዓት እየተጋባ እየተዋለደ ያለ ህዝብ ነው የህልውና አደጋ አልተዳረገበትም የፖለቲካ ጥያቄ አለ የፖለቲካ ጥያቄዎች ሳይመለሱ ቀርተው ግጭቶች ተፈጥረዋል እንጂ የህልውና አደጋ ኢቭን አንዳንድ ጊዜ ለመታገልም ኮዝ ያስፈልጋል አሁን የኦሮሞ ህዝብ ትግል ሲያደርግ እንግዲህ ከፊደል ሰራዊት አንስቶ ከዛ በኋላ እዚህ ደረጃ የደረሰበትን ሂደት ማየት ትችላላችሁ መጀመሪያ ለዛውም እኮ ላስተምር ያለው ቁቤን አይደለም ኦሮምኛን አይደለም ህዝቤን ፊደል ላስተምር ሲባል የተሰጠው መልስ ነው
ከነታደሰ ብሩ ጀምሮ እዚህ ደረጃ የደረሰው በተወሰነ ደረጃ ኮዝ አለው። እኔ አሁን የአማራ ትግል ጋራ ይሄ ኮዝ የማጣት ሂደት ስላለ ኤኒ ቦታ የተፈጸመውን ግጭት የፖለቲካ ኮዝ አድርጎ የመጠቀም ያንን የማስተጋባት ህዝባቸውን የማንቃት የማደራጀት ተበድለሃል የማለት ሂደት ያለው እኔ እንደዛ ነው የምመለከተው እንጂ እውነት ለጭፍጨፋ እኮ እንደው ወረቀትና እስክሪብቶ ይዘን ብንመለከት ለውጡ ከመጣበት ጊዜ ጀምሮ የግጭት መናኸሪያ የሆነው የትኛው ክልል ነው? ክልል 3 ነው እኮ። የአገው ህዝብ ላይ ጭፍጨፋ አልተፈጸመም? ቅማንት ላይ አይደለም? ሰውን ያልሆነ ፕሮፓጋንዳ አታውራ። ለዚህ ነው እንደ ቤተን የከፈትከው። ቆይ የአማራ ኮዝ የለውም። አንተ ከመማርና በህይወት ካለመኖር የትኛው ኮዝ ይቀርማል? እንደው እንደ ህሊና እንኳን ብታወራው ማለት ነው። አሁን ወደዛም ልመጣልሽ ነው የተባለው። አሰርሽውና አንቺ ለፈለግሽ ታወሪያለሽ። ይኸውልሽ እኔ እኮ የምልሽ ያንን እንደ ኮዝ የተጠቀመበት ነው። አሁን እኮ ጭፍጨፋ እኮ ይሄ ግጭት እኮ በየቦታው አለ እኮ። ለምሳሌ ሩቃኒ ለውጡ ከመጣ በኋላ 500 አባወራዎች እኮ ናቸው። መንግስታዊ ማለት ነው መንግስታዊ ድጋፍ ተደርጎ የሚጨፈጨፍን ህዝብ ማለት ነው። አልተጨፈጨፈም ስትል ትንሽ አይሰቀጥጥህም? አልወጣኝም ግጭቶች አሉ ነው ያልኩት። ጎጃም ላይ እኮ እንደውም በሳምንት እንኳን ደስ የማይለው መንግስት ነው ያለው። አስጨርሺውና ከዛ በኋላ ታወሪያለሽ። ችግር የለውም። ይኸውልሽ ግጭቶችን መቁጠር ከጀመርን በቁጥር የአማራ ልዩ ኃይል የፈጸመው በልጦ ልናገኘው እንችላለን። ጉምዝ ላይ የተጨፈጨፈውን ማስላት 500 አባወራ እኮ ነው። ለዛውም መንግስት እኮ ነው የሰብአዊ መብቶችና ጋዜጠኞች ሄደው ሙሉ እንዳያጣሩ ላይክ መንግስት በዛን ሰዓት ለአማራ ክልል የበኩር ልጁ ነበር ያገተው። ቤንሻንጉል ላይም ሲጨፈጨፍ የነበረው አማራው ነው። ኦኬ አሸንፈሽ ወጣሽ። አሁን እኔ ሐሳቤን ምንም ልገልጽ አልችልም። በጣም የምትሰራው ነገር ይደብራል። ያንን ነው አሁን ቢኮዝ ዛሬም እኮ አማራ አድምጪውና ከዛ በኋላ አንቺ ትቀጥያለሽ። ችግር የለውም። ሶሎም የምመሰለሽ ዛሬ ብታምኝም ባታምኝም ኦሮሞያ ውስጥ ኦሮሞ እየተገደለ የሀገር መረጋጋት የጠፋበት ብዙ ሂደት አለ። እኔ ለዛ ተጠያቂ የማደርገው አሁንም አገዛዙን ነው። አገዛዙ የመጀመሪያው ስርዓት የህዝብን ደህንነት ማስጠበቅ ነው። እዛ ላይ ፌል አድርጓል ብዬ እላለሁ። አማራውን ተተሽኮ ዛሬው ኦሮሞ እየተሳቀቀ ነው። እኔ በግል የማውቀው ሰው ችግር የደረሰበት አለ፣ ቦስ ሳይድ ማለት ነው። እና እዛ ላይ ችግር አለ እንጂ ግጭቶች በየቦታው ተነስተዋል። ያንን ማስፈን ያለበት መንግስት ነው። ካለዛ ግን ግጭቶችን እንደ ፖለቲካ ግብዓት ተጠቀማለሁ ስቲ ያንቺን ቁስል ስታወሪ ኦሮሞም የሱን ቁስል ያወራል። በወሎ ላይ የተጨፈጨፈውን ኦሮሞዎች ይነግርሻል። ጉምዝ ላይ የተጨፈጨፈውን ይነግርሻል። ማለት ፖለቲካም ለማይገባው ሰው ኦሮሞ እንትን አማራ ተበድሏል የሉና አደጋ ነው እያልሽ ልታስለቅሽ ትችላለሽ። ግን ቆሞ ማሰብ የሚችል ሰው እውነት የአማራ ህዝብ የሉና አደጋ ተዳርጎበታል ወይ? ዛሬ አርሲ፣ ባሌ፣ ሐረር ኤቭሪዌር ኢትዮጵያ ውስጥ የአማራ ህዝብ እየኖረ አይደለም? በተወሰነ ደረጃ ግጭቶች አሉ። ያ ግጭት ደግሞ የመንግስት ኃላፊነት ነው እንጂ የኦሮሞ ህዝብ የአማራ ህዝብ ለማጥፋት የተደረገ ሂደት አላየውም። ኢትዮጵያ ውስጥ አንዳንድ የለዛውም ዘረኝነት የለም ብዬ እላለሁ። ቢኮዝ የዘረኝነት እውነተኛ ፕሪንሲፕል ስንመለከተው ዘረኝነት ማለት እኔ ተሻልኩኝ ከሌላው እበልጣለሁ በቋንቋ በሃይማኖት በእምነት ብሎ ሌላውን መናቅና መግደል ነው። ኢትዮጵያ ውስጥ እንደዛ አይነት ዘረኝነት አላየውም። ግን ግጭቶች አሉ። ግጭቶቹ ደግሞ የተነሱት በፖለቲካ መድረክ መፈታት ያለባቸው ችግሮች ወይንም ጥያቄዎች ሳይፈቱ ሲቀር አፈናዎች የወለዷቸው ግጭቶች የትም ቦታ እየፈነዱ ዛሬ የሆነ የፖለቲካ ቅርቃር ውስጥ ገብተናል። እንደዛ ማሰብ ይቻላል እንጂ ይሄ እኛ ተበድለናል እኛ እንደዚህ ነው ስትይ እንዴ በምዕራብ ትግራይ ላይ ከዛ በፊት የነበረው ብዙ ነገሮች እናያለን ማለት ነው። እና እንደዛ አርቀሽ ማሰብ ከቻልሽ አሩ ነው የተሻለ ይሆናል። እና ሌላው ነገር እስኪ ለኔ እድል ስጡኝና አሁን ላነሳቸው ፖይንቶች እንደው በጣም ታንጀብል የሆነ ኢንፎርሜሽን ወይንም ደግሞ በጣም ጥሩ ትንታኔ ልስጥ፣ ኤቪደንሻል የሆነ ትንታኔ ማለት ነው። ይኸውልህ አሁን እዚህ ያላችሁ የኦሮሞ ወንድሞቼ እንድትረዱ እንፈልገው መሰላችሁ የአማራ ግድያን አማራን ኦሮሚያ ክልል ላይ ማጥቃት የተጀመረው ዛሬ አይደለም ወንድሞቼ፣ ሩት ኮዙን ማየት አለብን። አማራ ኦሮሚያ ክልል ላይ መገደል የጀመረው 1983 ነው። እሱ ደግሞ በደኖ አርባ ጉጉ የሚባል የኦነግ መሪዎች ሳይቀሩ ያመኑት ዲማ ነጎ፣ ቤቲ ታፈሰ
አቅርባው እናንተ ስትገሉ የኦነግ ሰራዊት ሲገድል አውቃለሁ ተጠያቂ ናችሁ እኔ ልጅ ሆኜ አስታውሳለሁ ብላ ጠይቃው አው እኛ አመራሮቹ ካለንበት እንጠይቃለን አለ ሰውዬው። ዶኩመንተሪ ላክልህ ወይ በአማራ የተሰራውን ዶኩመንተሪ። ቆይ አዳምጠኝ የኔን ሐሳብ እየገለጽኩ ነው። ቆይ በዚህ ጉዳይ ላይ በበደልነው ጉዳይ ላይ እነ ታማኝ በየነ ማለት ነው የታማኝ በየነ ቲም ታማኝ በየነ ኦነግን አዳምጠኝ የኔን ሐሳብ ልግለጽ አንተ ታስረዳኛለህ። ታማኝ በየነ ግንቦት 7 ሆኖ አዳምጠኝ ግንቦት 7 ሆኖ የኢትዮጵያ ባንዲራና የኦነግ ባንዲራ አጠገብ ለአጠገብ አድርገው ነገሮችን ለማቻቻል የሰጡትን አይደለም ዶክመንተሪ ሰውየው ዘጠኝ ልጆች የሞቱበት ሰውዬ ራሱ ማለት ነው ይናገራል። ሰውየው መለስ ዜናዊ ነው አዳምጠኝ ኦነግ ነው የገደለኝ አይደለም መለስ ዜናዊ ነው ቪዲዮ ላመጣልህ እችላለሁ እኮ አልኩ። መለስ ዜናዊ ነው የገደለኝ ነው የሚለው እኔ ቪዲዮ ላመጣልህ እችላለሁ። የሞቱ ሰዎች ክርክር አዳምጠኝ ሚውት አድርገው አዳምጠኝ። አሁን ስትናገር አልነበር ወንድሜ? የኔ ክርክር አይደለም የኔ ክርክር አንተ ስትናገር አልነበር? ሞሴስ አዳምጠኝ ቆይ ሌላ ፕሮፓጋንዳ ተስራ አሁን ይሄ የኔ አንተ እኮ ስትናገር ይሁን ፖለቲካ ነው የምናወራው አይደል? አንተ እኔ ፕሮፓጋንዳ ከሰራሁኝ አዳምጠኝ እኔ ፕሮፓጋንዳ ከሰራሁኝ የኔን ጊዜ ልጠቀምና አንተ ደግሞ ካውንተር ታደርገዋለህ። ሲቪላይዝድ በሆነ መንገድ አዳምጠኝና ካውንተር አድርገው። እኔ መረጃ ነው የምሰጥ በጣም ታንጅብል የሆነ መረጃ ግን ሮንግ ከሆነስ ምን ላድርገው? ኢንተርጀክት ማድረግ የለብኝ ኖ መከራከር አይደለም። የሽግግሩ መንግስት ራሱ የሰራው ዜና ላይ እኮ አለ አይደል? ነው እሱ አንድ ነገር ቆይ አይደለም ሶሎሜ ልንገርሽ ቆይ ሶሎሜ አዳምጪ የሽግግሩ መንግስት ጊዜ ወያኔ ኦነግን ለማጥቃት ተጠቅሞበታል። ይሄን ነገር እኔ ማውቀው ልንገርሽ በወያኔ ኮንሰስነስ ወያኔ የሚያምንበት ኦነግ ደግሞ ጥቃቱን በመፈጸም ወያኔዎችም አንዳንድ ቦታ ላይ በመፈጸም ሁለቱም አማራን አጥፍተዋል። ሐረር ላይ አርሲ ላይ ሁለቱም ይሄንን አድርገዋል። መረጃዎችን ማቅረብ እችላለሁ ለሱ። ይሄንን ደግሞ የኦነግ አመራሮቹ እነ ዲማ ነገ ሁሉ ድናይ ሳያደርጉት እናንተ ዛሬ ድናይ የምታደርጉበት ነገር እኔ አልገባኝ። ገብቷል? አባዱላም ተናግሯል። ኦሮሚያ ክልል ላይ አማሮችን መርጦ መግደል ማነው አንድ ብሪጅ የሚባል ሚዲያ የማን ነበር የሚባለው ማን ነው ስሙ ይሄ ንገሩኝ ደረጀ ገደገፉ ነው ማን ነው አባዱላ የሚቀርብበት ሚዲያ አግዙኝ እንጂ ደረጀ ደገፉ ነው ደረጀ ገረፉ ነው ምናምን የሚባለው የብልጽግና ደጋፊ አባዱላን አቅርቦት እኛ ስለ ኦፒዲዮ ሲናገር እኛ ስንቋቋም ኦሮሞዎችን አማራዎችን ለይቶ መምታት ተጀመረ ይላል። ገብቷል? አማራዎችን ማጥቃት እንዴት እንደተጀመረ አባዱላ ሁሉ ይመሰክራል እዛ ላይ። እኔ መረጃ ሰው ነኝ። ቪዲዮዎቹን ሰብስቤ ላመጣልህ እችላለሁ እያንዳንዱን ማለት ገብቷል? ስለዚህ የአማራ ጥቃት የጀመረው 1983 ነው ኦሮሚያ ክልል ላይ። ለምን በለኝ ኦነግ ነፍጠኛ ጠላታችን ነው ብሎ ስለሰበክ አማራው ነፍጠኛ መሬታችን ወስዶ እንደዚህ አድርጎን የሚል ስብከት ነበረ። በዛ ስብከት መንግስት በተቀየረ መንግስቱ ኃይለማርያም በወረደ ማግስት አማራውን ማጥቃት፣ መግደል፣ ማሸማቀቅ ተጀመረ። ከዛ ወያኔዎች ኢንተርፌር አደረጉ። አባዱላም ይናገራል። አባዱላም እኛ መጀመሪያ ላይ ያው ጥቃቱ ይፈጸም ነበር አለ። ከዛ በኋላ ኦፒዲዮንን ማስቆም ጀመረ። ራሱም ያጠቃ ነበር ባይዘወይ። ከዛ ኢህአዴጎች ተሰብስበው ይሄ ነገር ትክክል አይደለም ብለው ማስቆም ጀመሩ ማለት ነው። ከዛ ለ27 ዓመት አልፎ አማራ ይጠቃል። ብዙም አይደለም እንደዚህ እንደአሁኑ እንደ 8 ዓመቱ አልነበረም። አልፎ አማሮች ይገደላሉ። ለምሳሌ በ1987 ምርጫ በተደረገ ጊዜ እኔ አንድ ቢራ ገመዳን ታውቁታላችሁ። ቢራ ገመዳ ቃል በቃል ነገረኝ። ሻሸመኔ ላይ አማሮቹ አለ እንግዲህ አማራ የሚለው ኢትዮጵያኖቹንም ጭምር ነው ቅንጅትን መረጡ አለ። ቅንጅትን መረጡና ባንዲራ ይዘው ወጡ አለ። ከዛ በንጋታው ቤታቸውን ያቃጠል ነው አለ። ቢራ ገመዳ ነው እኮ ይሄን የሚለው ሰፈሩን መንደሩን ያቃጠል ነው አለ። ቅንጅትን መምረጥ እግዚአብሔር ያሳያችሁ። ኢትዮጵያ ውስጥ ምርጫ ተደርጎ ምርጫ ኦሮሚያ ክልል የሚኖሩ
ኢትዮጵያኖች አማሮች ቅንጅትን መምረጣቸው መንደራቸውን ነው የሚያስቃጥለው። ለምን ለምን የፖለቲካ ፍላጎታችሁን አሳያችሁ፣ ለምን ምርጫ መረጣችሁ ተብለው የሚኖሩበት መንደር ነው የተቃጠለው። ስለዚህ እንደዚህ አይነት ብሔራዊ ጥቃት፣ እንደዚህ አይነት የማንነት ጥቃት ሲደርስበት አማራው ሌላው ኢትዮጵያዊ ኖሯል እዛ ክልል ላይ። ይሄንን ዝም ብለህ ተቀበል ብትለኝ እኔ አልቀበልም። ትክክል አይደለም። ይሄን የኦሮሞ ህዝብ ነው የፈጸመው አይደለም። ይሄን የሚፈጽሙት የተደራጁ ፖለቲከኞች ናቸው። የኦነግ በለው የኦፒዲዮ በለው ይሄን የሚፈጽመው እንደዚህ የተደራጀ ቡድን እንጂ የኦሮሞ ህዝብማ እዚህ ውስጥ እንደ ህዝብ ምናልባት አብሮ እኮ የሚሞትም አለ። የኦሮሞ ህዝብ እነሱንም ለማዳን የሚሞት አለ እና ህዝቡ እንደ ህዝብ ተጠያቂ አይደለም። ይሄ ሁሉ ግፍ የሚነሳው መሰረቱ ከዚህ ነው እያልኩ ያለው። ላለፉት 8 ዓመታት ግን ጊዜው የኛ ነው የሚሉ ኦፒዲዎች ስልጣን ሲይዙ በስፋት አማራውን ከኦሮሚያ ክልል ላይ ማፈናቀል ጀመሩ። ሰሜን ሸዋ ላይ ገበሬዎቹን መሬታቸውን ነጥቀው አባረሯቸው። በወለጋ ሰፈራ ጣቢያ የሚባለው በብዛት ተጨፈጨፉ፣ ተፈናቀሉ። መከላከያ ቆሞ እኮ ነው የኦሮሚያ ልዩ ኃይል ቆሞ ነው እኮ የሚጨፈጨፉት የነበረው። በአንድ ጊዜ 500 ሰው 600 ሰው አንድ ጊዜ 1000 ሰው ምናምን። ይሄን ደግሞ በኢትዮጵያ ቴሌቪዥን ነው የሚነገረው እኮ የነበረው። ገብቷል። ተጨፍጭፈው እኮ መንግስት ሳይከላከላቸው ዜናውን እኮ የሚሰራው የነበረው ኢትዮጵያ ምንድነው ብሮድካስቲንግ ኮርፖሬሽን ነበር፣ ኦቢኤን ነበር እኮ ዜናውን የሚሰራውና ይሄንን ክዳችሁ ኦሮሚያ ክልል የተገደለ ኦሮሚያ ነው ኦሮሞ ነው። ኦፍ ኮርስ ኦሮሞች ተገለው ይሆናል። ኦፍ ኮርስ ኦሮሞዎች ልክ እንዳልከው አማራ ክልልም ተጠቅተው ይሆናል፣ አንድ ቦታ ሁለት ቦታ። በስፋት ግን ያየነው ላለፉት 8 ዓመታት ያላቋረጠ ጥቃት፣ መፈናቀል የሚደርስበት የአማራ ህዝብ ነው። ይሄንን ሰው የሆነ ሁሉ ሊያወግዘው ይገባል። ሰው የሆነ ሁሉ ኦነስትሊ ሰው መሆን ምን ማለት ነው? እኔ ትናንትና ኦሮሞ እኮ አንድ ነገር ልንገራችሁ። ከሶማሌ ክልል 1 ሚሊዮን አጫሉት እዚህ ይለኛል ነፍሱን ይማረው። ከሶማሌ ክልል ኦሮሞ በዛ ደረጃ ሲፈናቀል አጫሉ እያለቀሰ የኦሮሞን ወጣት ሲያስተባብር ነበረ። መፍትሄም እንዲመጣ ሲጠይቅ ነበረ። ብዙ ኦሮሞዎችም ተፈናቅለው ነበር። ልክ ስልጣን ሲይዝ የኦሮሞ ብልጽግና እነዛን ሰዎች ወደ መሬታቸው መለሳቸው። እንደውም ወደ ተሻለ መሬት አዲስ አበባም ድረስ አምጥተው ለማ እንዳለው አሰፈሯቸው፣ ካሳ ሰጧቸው። ሰውየውንም ደግሞ አሰሩት። ፍርድ ተገኘ ማለት ነው። ላለፉት 8 ዓመታት አማራ ሲጨፈጨፍ የትኛው የኦሮሚያ ክልል መንግስትን የታሰረው? ልክ እንደ አብዲ ኢሌ የትኛው የወረዳ የዞን አስተዳዳሪ ነው የታሰረው? ማንም ሰው የለም። ማን ነው ፍርድ ቤት የቀረበው? ለዚህ ሁሉ ጭፍጨፋ ማን ነው ተጠያቂ? ማንም ሰው የለም። ስንት ሰው ነው የሞተው? ስንት ንብረት ነው የወደመው? አየህ፣ ለዚህ መልስ አትመልሱልኝም። ይሄንን ደግሞ አዳምጠኝ። ይሄንን ደግሞ መንግስታዊ የተቀነባበረ ጥቃት ነው፣ ፖለቲካዊ ጥቃት ነው። ይሄንን ክዳችሁ ብትከራከሩ እኔ ራሳችሁን የሚያሳምናችሁ ከሆነ በመረጃና በማስረጃ ተከራከሩኝ ብትሉኝ ቀን ጠቅሼ ቦታ ጠቅሼ የመንግስትን መረጃ ይዤ ምንድነው ገለልተኛ አካላት የኢትዮጵያ ሰብአዊ መብት የውጭ መንግስት ያቀረበውን ዜና ይዤ የተጠቁ ሰዎችን ሰርቫይቭ ያደረጉ ሰዎችን የነሱን ቪዲዮ ይዤ ልከራከራችሁ ይችላል። ይሄ ሁሉ መረጃ ይዤ ልከራከራችኋለሁ። ገባ? ስለዚህ የሚያዋጣው ምንድነው? እናንተ ድናያል እስከምትገቡ ወንጀሉ የናንተ አይደለም፣ ጥፋቱ የናንተ አይደለም። አሁን እኮ እየተነጋገርን ያለነው እንዴት እንግባባ፣ እንዴት እንደዚህ አይነት ነገሮች ይቆሙ፣ ፖለቲካችን እንዴት ሲቪላይዝድ ይሆን እያልን ነው። ስለዚህ ድናይ በማድረግ አይደለም እና የጥቃቱን መሰረት የፖለቲካውን ስህተት መሰረቱን አንስተን ከተነጋገርን ለመግባባት እንችላለን ብዬ አስባለሁና እኔ ይሄንን ነው የምረዳው ወዳጆቼና እንትና አጠቃኝ እንደዚህ ይኸውልህ መንግስታዊ የሆነውን ጥቃት አንድና ሁለት ቦታ ላይ የተደረገውን ጥቃት ጋራ ፎልስ ናሬቲቭ ማድረጉ ተገቢ አይመስለኝ። ወይም ሻጋ ቀጥልና ቴንክ ዩ አዲስ አይ ቲንክ በደንብ አልተረዳኝም። እኔ አሁን የሶማሌውን ለውጥ በመጣበት ሰዓት በሚሊዮን የሚቆጠሩ ኦሮሞ ከሶማሊያ ክልል ብዙ ተጨፍጭፎ ተፈናቅሏል። ግን በዛን ሰዓት የነበረው የኦሮሞ ሙቭመንት ትግሉ ኮዝ አልሰራባቸውም። የታገለው ስርዓቱን ነው እንጂ ሶማሌ በደለን፣ ሶማሌ ጨፈጨፈን ብሎ ህዝብን ፈርጆ የተደረገ ትግል የለም። ገብቷል?
ስርዓቱ ሊወድቅ ሲል የተፈናቀለ ማን ነው? ኦሮሞ ጨፈጨፈ ነው የሚለው ማን ነው ያለው? አዲስ አጨርሰው አስጨርሰኝ። እኔ አሁን ይኸውልህ ጭፍጨፋ፣ ግጭት አሁን የአርባ ጉጉን የምኑን አንስታል። ካመኑ ለዛ ተጠያቂ መሆን አለባቸው። እኔ የህግ የበላይነት እንዲመጣ ምንም ችግር የለብኝም። ግን አባዱላ አለ ስትለኝ አባዱላ ራሱ ከጨፍጫፊዎቹ አንዱ ነው ብዬ ነው የምልህ። ቢኮዝ ያ ስርዓት ነው እነዛ ሰዎች እንዲጨፈጨፉ። ለዛው መነሻውን ብትመለከት እኮ ኦነግ ከምክር ቤት እንዲወጣ ይፈለግ ነበር በተወሰነ ደረጃ። ልክ የወረዳ ውድድር ሲደረግ ብዙ መቀመጫዎች አገኘ። ያኔ ህወሓት አስፈራው። ዋናው የክልላዊ ምርጫ ከመደረጉ በፊት ኦነግን አዋክቦ ከፖለቲካ ማስወጣት ነበረበት። በዛ ሂደቶች ግጭት ተፈጽሟል። ለዚህ ኦነግም ኦፒዲዮም ህወሓትም ተጠያቂ ናቸው፣ ለኔ ማለት ነው። ገለልተኛ በሆነ አካል እኛንን የጨፈጨፍ ነው ካሉ ለዛ መጠየቅ አለባቸው፣ ችግር የለብንም። ከዛ በኋላ ግን ባለው በኦሮሚያ ክልል የተጨፈጨፈ አማራ የማውቀው ነገር የለም። ከዛ በኋላ ግጭቶች የተፈጠሩት ከለውጡ በኋላ ነው። ከለውጡ በኋላ ግጭቶች የተፈጠሩበትን ሂደት ስናይ ለዛውም ቀድሞ አጥቂ የነበረው የአማራ ኃይል ነው። ቀድሞ ከግጭት ሲጭር የነበረው የአማራው ኃይል ነው። በትግራይ ጦርነትም ምዕራብ ትግራይ ላይ እኔ አንድ ነገር በቃ እንዲናደርግ ነው። ላቋርጥ አይደለም ላቋርጥ ሳይሆን እንዲናድርግ እንዲናድርግ ወዳጆች እንዲናድርግ ይኸውልህ እናንተ ኧረ ይህቺ ተረጋጊ የትግራይ እህት ይኸውልሽ አስጨርሰው ሲሪየስሊ እኔ ከአንቺ ጋር የምጨቃጨቅበት መንገድ የለኝም። አንተ ግን አንድ ነገር ልኝ 27 ዓመት ወያኔ ነው የጨፈጨፋቸው ስትል ነበር። አሁን ተገምጥለህ ኦሮሞ ነው የጨፈጨፋቸው። ሁለት ምላስ ነው አይሆንም። አዲስ ከዛ በኋላ ቀድሞ አጥቂ የነበረው አካል እኮ ያ ነው። ቀድሞ እኮ ነው ኦሮሞዎቹ ከወለጋ የተፈናቀሉት። ይሄንን ሪሰርች አድርጋቸዋል። ከዛ በኋላ ግጭቶች ተፈጥረዋል። ለዛም አሁን መንግስት ወንድሜ ማን ነው ስም ማን ነው? በመድኃኒዓለም ስራ ላይ የሆንኩ ስላለ አንድ ነገር ይባላል። ሻካዙሉ ይኸውልህ እኔ እናንተ ማስረጃ ይዘን እናንተ አዳምጠኝ። ማስረጃ ይዘን በዚህ 8 ዓመት ውስጥ ማን ነው ማንን ያጠፋው? ማን ነው ማንን የገደለው? ህዝብ አይደለም። ገብቷል? በመረጃ እኔ እናንተ እናውራ። ቤኒሻንጉል ይሄን ጋብዝ። ይሄን ልጋብዝ። ስለዚህ ከዚህ በኋላ ሌላ ቀን ለአንተ ጋብዝሃለሁ። ፎሎ አድርገህ እኔ ይዝላችኋለሁ። እኔ እዚህ ቤትም ይሁን እኔ ቤትም እኔ ማስረጃ ይዤ ማውራት እንችላለን። እያንዳንዱን ኢቨንት እኔ ሁለት ምላስ አትናገር። አሁን ቦታውን ልቀቅልኝ። አውርተሃል አይደል? ፕሮፓጋንዳ አዲስ ሰላሙን ያልኩት ነገር ይዘልኝ እንድትወጣ ፈልጋለሁ። አዲስ ሰምተህ ውጣ። ግጭቶችን ማለት ነው የፖለቲካ ግብዓት አድርጎ የሚደረገው ሻካዙሉ ሌላ ቀን እዚህ ቤት መጥቼ እንነጋገራለን። ሰላሙን ኦኬ። ይመች ግጭቶችን የፖለቲካ ግብዓት አድርጎ መጠቀም በራሱ ችግር እየፈጠረ ነው። ቻው ነው የሚለው። ምንም አቅም የለውም የሌላ መስማት